ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሀና እንግዲህ ሸዋሮቢቷ በባህር ስትሄድ ህይወቷ አለፈ የተባለው አለች የሚል መረጃ ተሰምቷል ማለት ነው። ታግታ እንደሆነ ነው። እስኪ መረጃውን እንስማ። መጀመሪያ እንደ እውነት ያድርገው በህይወት ትኑር ብዬ አሰብኩ። እኔም ተመኘው ይሄ ነገር እውነት ያድርገው መድኃኒዓለም። ሀና የሸዋሮቢት ልጅ ነች። ሞታለች ተብሎ ነበር፣ አልሞተችም፣ በህይወት አለች። ኢቃማ ለማምጣት ኢትዮጵያ እየገባኝ ነበር። ድንበር ላይ ሽፍቶች አሉ። አብረዋት የገቡ ሰዎች አጫጭር የሆኑ የሌለን ሽማግሌዎች ነበሩ። ሂዱ ሲሏቸው ሽፍቶቹ በአንድ ሰው 200 ብር ይቀበላሉ። እዛ ትግሮች ናቸው። ደህሟታል አረፍ ትበልና ተኋላ ከሚመጣ ሰው ጋር እንለካታለን ሲሏቸው ይሄዳሉ። ቁጥራቸውን ተቀብለው ትደውሉላቸው ልጅቱ ሞታለች ታሁን በኋላ አትመጣም ብለው ነገሯቸው። ከዛ በኋላ ነው ለቤተሰቦቿ ሞታለች ብለው የተናገሩት። ከ3 ቀን በስተፊት የኮምበልቻ ልጅ ሴቶች ይዞ እየሄደ ነበር። አንጣ ብለው ሴቶቹን ሊቀሙ ሲሉ እምቢ አለ። እሱን ገደሉት፣ ሴቶቹን ቀሙት። እንደው ፈጣሪ እውነት አድርጎት በህይወት በኖረች ብዬ ማርያምን በጣም የተመኘሁት። እንደው ምንም ቢሆን ያው ያግቷታል፣ ብዙ ስቃይ ይደርስባታል፣ ሴትነቷን ጥቃት ይደርስባታል። ለአንድ ወንድ አይደለም እንደዚህ የሚያግቱ ሰዎች አረመኔዎች እንግዲህ ተባብረው ነው። በሴት ላይ ብዙ የመን ላይ እንግዲህ ህይወታቸው አለፈ እየተባለ የሚነገረው በተለይ ቆንጆ ሴቶች ሲሆኑ እዛም ያግቷቸዋሉ። አግተው እዛው በረሃ ላይ ደላሎቹ ለራሳቸው እንደሚስት አድርገው ያስቀምጣሉ። በእንደዛ ነው። ከዛም ድምፅ አጥፍተው ስልክ የለ ምን የለ እዛ ለነሱ ምግብ እየሰሩ አብረው እየኖሩ እንደሚስት ታግተው ነው የሚኖሩት። እና ፈጣሪ ከእንደዚህ አይነት ነገር ያውጣ። እንግዲህ በህይወት አለች ተብሏል። እውነት ትኑር ብያለሁ እኔ። በረሃ ላይ ከምትቀር በህይወት ትኑር በቃ። አንድ ቀን ፈጣሪ ደግሞ ሊያወጣት ስለሚችል ከነዚህ ከአረመኔዎች እጅ መንጥቆ ለቤተሰቦቿ፣ ለልጇ፣ ለህፃን ልጇ እንዲያበቃት ተመኘው። ሁላችሁም ጸሎት አድርጉላት። እሷ ብቻ ሳትሆን ብዙ ሌላም እንደዚህ የታገቱ የሚሰቃዩ ሊኖሩ ስለሚችሉ እግዚአብሔር አምላክ ይድረስላቸው። ያሳዝናል። ግን ምን አክል ጨካኝ እንደሆነ እኛ ኢትዮጵያን እኮ እዚህ ጋር ሰው ሲጨክን ታያላችሁ። በሌላ እንኳን ማየት አለብን እኮ እኛ እኮ ጨካኝ መሆንና ገንዘብ ወዳጅ መሆናችንን ያየንበት በሌላ ማየት ነው። አሁንም ደግሞ እሷን ገንዘብ ተቀብለው በለቀቋት እህታችን ሀና እንላለው። ለልጇ መታ ልጇን ባሳደገች የፈለገ ገንዘብ ቢሆን ተዋጥቶ ይከፈል ገንዘብ ይሰጣቸው እሷን ቢለቋት ያገቷት ሰዎች ብዬ ይሄን ተመኘው። እንግዲህ የሌላ እንደሰማችሁት እስካሁን ድረስ ሰዎቹ ገንዘብ ወስደዋል። ሰዎቹ አፉ ብለዋል፣ ቀርቷል፣ ጨርሳለች። ግን ማን ነው እንዳትወጣ እያደረገ ያለው? እንግዲህ ኤምባሲ ውስጥ የሚሰሩ ሰዎች እነሱ የተዋጣ ብር የተሰበሰበ ብር ነበር። ያ ብር ካልተሰጠ እኛ እሷን አንለቅም። 900,000 ብር አለ ማለት ነው የተረፈ በባንክ የተቀመጠ ከእዳው ተከፍሎ የሞት ካሳው ተከፍሎ የተረፈው ገንዘብ። ያ ገንዘብን ለእኛ ካልሰጣችሁ እኛ ልጅቷን ጉዳይ አንጨርስም፣ ልጅቷንም አናወጣም ብለው እምቢ አሉ። ሌላው ይቅርና ሳውዲ ላይ አንድ ንጉስ ሊጠይቅ ሲሄድ እዛ አይቷት እስረኞችን እየዞረ እየጠየቀ አይቷት ከዛን ብር ሰጣት ማለት ነው። 10,000 ሪያል ሰጣት ለሷ ለሌላ ማለት ነው። ሲሰጣት ጊዜ ሌላ ደግሞ ያን 10,000 ብር ለሙስሊሙም ለኦርቶዶክስም ቤተሰቦቼ ለየትኛውም ሃይማኖት እና ብሔር ብሔረሰብ ለሁሉም ሰደቃ አውጡልኝ ብላ ለቤተሰቦቿ ለእናቴ ይስጥልኝ ትላለች። እናቷ ጋር ደውላ ይሄን አክል አስገብቻለሁ 10,000 ሪያል እንደዚህ ሰው ሰጥቶኝ እና ያን ሰደቃ አቤልኝ ለሁሉም ብላ ያለችውን ገንዘብ ውስድ አድርጎ ለእናቷም ሳይሰጥ ክልክል። ይሄን አክል ነው ጭካኔ። አሁን እቺ ልጅ ማህፀኗ ወጥቷል፣ ሸታለች። ህይወቷ ነፍሷ ብቻ ናት ያልወጣችው። ሬሳ አጥበን መጣን እያሉ እዛ ሰራተኞቹ እዛ የታሰሩ ሀበሾች ከራሳቸው አልፎ ተርፎ ለእሷ እንደዚህ እያለቀሱ እያነቡ ይሄ ሁሉ ነገር ሁሉ በማን ነው የደረሰባት? ሌላን ብትሞትም የገደሏት የኛ ጅቦች፣ ኤምባሲ ውስጥ የሚሰሩ ጥቅመኞች፣ የቀን ጅቦች ናቸው። እችን ልጅ ህይወቷ እንኳን ቢያልፍ እንጂ የሳውዲው ህግ ገንዘቡ ተሰጠ እነሱ አፉ አሉ መፍታት ነው የነበረበት። ይሄን እኮ የሳውዲ መንግስት እኮ አያውቅም፣ ይሄን ጉድ አላወቀም። ምክንያቱም ከራስሱ ጨርሷል ይሄን ነገር። አሁን ማን ነው እነዚህ ሄደው እሷን ማውጣት አይፈልጉም።
ወደ ሀገር ማሳፈር አይፈልጉም። ለምን? ብር ይፈልጋሉ። ያ ብር ለነሱ መሰጠት አለበት። አስቡ፣ ይሄን 10 ሺህ ብር እንኳን እየበላ ጅብ ማለት ነው፣ የሰው ጅብ። እኛማ ልጅቷ በህይወት ትውጣ እንጂ ፎቶውን እየለጠፈን በሱም እንሰራለን። ሀቢባ ጀግና ናት። ሀቢባ ስንት ጊዜ ይሄ ነገር ውሃ በልቶት የቀረ ነገር ሀቢባ ገብታ በአንዴ ሐኪም ቤት እንድትሄድ ተደረገ። መልስ እንዲሰጡ ተደረገ። ከኢድ በኋላ ትወጣለች አሉ። ይሄ ሚስጥር ሁሉ ወጣ። የሌብነታቸው ያሉት ነገር 10 ሺህ የበሉት ይሄ ሁሉ ሀቢባ ስትመጣ ነው ጉዳቸው የተዘረገፈ። ሀቢባ ጀግና ነሽ፣ ከምሬ ነው ምለው። ኑሪልን ሺህ ዓመት በሰላም ተገላገኝ። ወንድ እንዲህ ነው በቃ ሰው እስከ መጨረሻው ድረስ። እናንተ ሰማችሁ? የሌላ ጉዳይ ያልያዘው ሰው የለም። ምን ያላለው ሰው የለም። ከዚህ በፊት ምንም መፍትሄ ያልተገኘለትም ነበር። ምንም ነገር ላይ ያልደረሰበትም ነበር። አሁን ለመጨረሻ ጊዜ ሀቢባ ገብታበት ከእስር ወጥታ ልጅቷ ሕክምና እየተደረገላት ምን እየተደረገላት ነው እንዴ? አረ ሀቡዬ ኑሪልን፣ 1000 ዓመት ቆይልን እንዴ! ከኛ እድሜ አንስቶ ለአንቺ እድሜ ይጨምርልሽ እንዴ! ወላሂ ከምሬ ነው። እሷ የሆነ ነገር ከያዘች ማለት ነው እስከ መጨረሻው ነው የምታደርሰው። እረ አላህ እድሜሽን ምሰሶ ያድርግልን። አሚን ወላሂ ዴ የስንቱን እንባ አበሽ፣ የስንቱን ችግር ፈታሽ። አረ ያው ኤምባሲ እዚህ በሞትም ምንም ብልም ዱባይ ላይ ኤምባሲ ነው የሚጠቅመኝ። ግን እቅርታ አድርጎልኝ እንጂ ወላሂ ሀቢባ ነው የምትቀርበኝ እዚህ ሀገር የሌለችዋ ማለት ነው። ሀቢባ ማለት አምባሳደራችን ማለት አይደለም፣ ለሴቶች ለወንዶች ራሱ ይሄ ያለ ሀቅ እሷ ጋር መናገሩ ራሱ ጥሩ አይደለም እንደውም። ስለዛ ያለውን ነገር መጥቶ ነገ እዚህ ካላብራሩ በኦሮምኛም በትግረኛም በአማርኛም በስልጠኛም በጅነኛም ቤታችንን ከፍተን ስናወራበት ፎቶአቸውን ፈልገን ቤታችንን ከፍተን አጀንዳ ስናደርገው ሌላ ነገር እንዳይሰማችሁ። ብዙ ሰዎች እዚህ ውስጥ ይፈጫሉ። ለምን? ሐቁን ለማውጣት የማነቅለው ድንጋይ ስለሌለ ሁሉም ነገ እዚህ ይቀርብና ሀቢባ የጠራቻችሁ ወንድሞቻችን ያደረጋችሁን ነገር ያደረጋችሁትን ርብርብ በጣም ስሜት ውስጥ አስገብታችሁን ያለንን ነገር ከአንገቱ ወርቅ ያወጣ አለ በዛን ሳም ማለት ነው። እንደዛው ምላሽ ይፈልጋል ይሄ ህዝብ። ነገ መታችሁ ምላሽ ካልሰጣችሁ ንቀት ነው ሌላ ነገር ነው ብለን ነው የምንወስደው። ከዛ ከነገ ወዲያ ለሚከተለው ነገር ስማችን ጠፋ ጅናችን ጠፋ ለሚለው ተጠያቂው እናንተ ናችሁ። እንኳንም ድምጿን አዳመጣችሁ ሀቢባ። ነገ ይምጡ ሀቢባ ቤተሰቦችም እንደውም አባትና እናትም ከቅርታ ጋር ይምጡልን። ገባሽ? እንዳንድ ቤተሰብ ጠይቋል ወይስ ብሩ ሰጥቶ ዝም አሉ? እኔ እኮ ወላሂ ሀቢባ አመንሽም አላመንሽም ይኸው ከኔ ጋር ያሉ 3 ወንዶች አሉ። መኪና መንዳት አቃተኝ። ለምን? አይኗ ፈጦ ማጸና ወጥቶ ወላሂ ብታዩዋት ኤምባሲ መጥቶ አሉ። ኤምባሲ መጥቶ የታለች ብሎ ስሟን ጠርቶ ይጠይቅ እንጂ ተደወለ እንዳይል። ከዛ በኋላ ያለውን ነገር ከኤምባሲ ታጣራላችሁ። ልጅቷ በእናታችሁ አለች። ብሩን የፈለጉትን ነገር አድርጎ ትሙት። ሴት ልጅ ትሙት የምትለው ምን ብታይ ነው? እስኪ አስቢው ሀቢባ። አንድን ሴት አንቺ ትሙት የምትለው የምትዩ ማለት ነው ምን ብታይ ነው? ከዚህ ሁሉ ስቃይ አዎ ይቻላል ብላ ነው በቃ። አዎ ስለዛ ነገ እንዲመጡ ቀጠሯችንን ሄዳችሁ ቪዲዮውን ሪፖስት ዱይት ሼር አድርጉላቸው አሉ እዚህ ስር። ነገ መጥቶ ያለውን ነገር ያሳውቁን። መናቅ የለብንም። ያቃጥለኛል 20 ሺህ ብር ያዋጣሁት። እንደዚህ ከሆነ ልጅቷን ማያተርፍ ከሆነ ወላሂ እህቶች አሉኝ የሚረዱ። እውነቴን ነው የምልሽ። እዚህ 100 ሺህ ብር 20 ሺህ ብር ምናምን ምረዳው ወላሂ የሚረዱ እህቶች አለኝ እኔ ራሴ ማለት ነው። የሚረዱ ዘመዶች አጥቼ አይደለም፣ ግን ከሞትና ተስፋት ካላህ እናገኛለን ብለን ነው። ሰው እንደዚህ ከሆነ ተስፋ እየቆረጠ ይሄዳል። ሀቢባ ይቅርታ አድርግልኝ። ተስፋ ከሆነ እሷ እንደዚህ ያደረጋት የዛሬ 2 ዓመት አይደለም። እኛ የእሷን ትያለሽ እንደ እሷማ ተስፋ ቆረጠች እኮ አበደች እኮ። እኛ አልኩሽ ለመርዳት ሞራል አይኖረኝም። እኔ ለምሳሌ 1 ብር እንደምሰሶ የበታች ብር እንደምሰሶ ተስፋ ቆርጣለሁ። ለምን እንደዚህ የሚሆን ከሆነ እሱን ደግሞ የሰማውን ነገር ዛሬ እዚህ ጋር የቀረውን ብር እንወያይበታለን የሚለው ቃል ደግሞ ጭራሽ ካሁን በኋላ ሰውን እንዳናም። እውነቱን ልንገርሽ ሀቢባ እዚህ አልገቡም እንጂ ገስ ላይ ይህን ሀሳብ ነው የሚናገሩት።
ያስደነግጣል። ነገ እንዴት ነው አንድ ሰው ሊገደል ነው አንድ ወር ቀረው ቢባል እንዴት ነው የምንረባረበው? ሞራል የሚል ነገር አለ እኮ ገባሽ? ለዛ አይደል እንደ ህዝቡ የተረባረበውና በ58 ቀን ውስጥ 38 ሚሊዮን የኢትዮጵያ ብር መሰብሰብ ቀልድ ነው እንዴ? እንደገና ሳውዲ ላይ ደግሞ የተሰበሰበው 400 ምናምን ሺህ ሪያል አንድ ላይ እኮ ነው ከኢትዮጵያ የተላከው። ቤተሰቦቹ ይቅርታ አድርግልኝ እናትና አባቶቻቸው እንዲመጡ ታደርግልናለች አቢባ ከይቅርታ ጋር። እኮ እነሱ ግን እዚህ ጋር ሰፊዩ እናትና አባቱ አይሉም እንዴ? እዛው ቤት እኮ ነው ያለው እሱ። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ነኝ ያለሁት። ለነገ አዘጋጃቸዋለሁ፣ አመጣቸዋለሁ ለነገ። ነገ ከምሽቱ 2 ሰዓት መቅረብ አለባቸው። እኛ የኢትዮጵያ ህዝብ ጮሆ ማለት ነው ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ማንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድን ነው? አትናገሩ። ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሀሳባቸውን ይቀይራሉ ብሎ የሚያስፈራራ ከኮሚቴ ውስጥ ብዙ አባላቶች አሉ። መብት የላቸውም አረቦቹ። 2 ሚሊዮኑን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሀሳብ የሚቀይሩ መብት የላቸውም። ብሩን በልተው ፈርመው ሾክ የሚያደርጉበት ሪዝን ነው እንደዛ የሚሉ ምልሽ። አውቀው እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ነው ብሎ የሚያስፈራሩ ለእኛ። እኛው ሌላ እንደዚህ ህይወቷን የሞት አፋፍ ላይ ከደረሰች መናገር ያለብን ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። ምክንያቱም አሁን እኮ በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ። ደክማ በአይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን። ሙባረክ እንግዲህ ባዳ ነው። እናንተ ቤተሰብ ዝም ብላችሁ ፈርታችሁ ተቀምጣችሁ ይህ ድምፅ ደርሶኝ አልቀመጥም ብሎ ሩጦ የመጣውና ሚዲያ ላይ የእህታችንን በደል ድምፁን ይዞ የወጣው በአይናቸው ስላዩ በቃች ልጅ ብትሞት ይሻላታል ብለው ነው ደውለው እባካችሁ እንግዲህ የራሳቸውንም ህይወት አደጋ ላይ ጥለው እኛ እንደደወለን ኤምባሲ እንዳያቀብል እኛ እንደደወለን እንዳይታወቅ አደራ ብለው እኛ ስማቸውን አላወጣንባቸውም። ድምፁን ግን ማውጣት ግድ ነው ሌላን ለማዳን። ስለዚህ ድምፁን ወደ ሚዲያ አውጥተናል። እንደዚህ ጮኸንላት ብትሞት እኛ አትሊስት ጮኸንላታል። የሚመለከተው አካል መጠየቅ ያለበት አካል እንዲጠየቅ ነው። ህዝቡ ድሃ ወርቁን ሽጦ ያለውን ነገር አዋጥቶ የድሃ ገንዘብ ተሰብስቦ ተከፍሎ ሳለ ለምንድን ነው እቺ ልጅ ከእስር ቤት የማትወጣው? ለምን ችላ ተባለች? ለምንድን ነው ወኪል የተባለ አካል ሰው ሲያናግረው የሚሳደበው የሚያመናጭቀው? ለምንድን ነው ኮሚቴዎቹ ሄደው ሳያዩት አይተናታል የሚሉት? ለምንድን ነው ስራ ላይ ነን የሚሉት? አንድ ነገር ቅድም ሰው ነፍስ ይበልጣል እንዴ? ስራቸው ከሰው ነፍስ ይበልጣል? አቡዬ ሀሳብ ተቀበል ብለሽ ቅድም ኮሜንተሮችን አማክሬ እንግዲህ ኮሜንተሮች እዚህ መብት አላቸው። እንደዛ ነው መሰለኝ የዚህ ቤት ህግ ማለት ነው። ቤት ነፃነት አለ። አዎ እንደዚህ ያሉ የሆነ ሀሳብ አንስቼ ተቀብሏል። ምንድን ነው ያሉት? ነገ ስታመጫቸው እናትና አባትም የምንፈልጋቸው ምንም እነሱ ምስኪን ናቸው። ታውቂያለሽ፣ አንቺም ለአንቺ አይነገርሽም። ወረቀት ስለጨረሱ ወደ ሳውዲ እንዲሄዱ ልናደርግ ፈለግን እኛ ብር አዋተን። እዚህ አንቺ ቤተሰቦች ሁሉም ተስማማ። በቃ 300 ሺህ ብር ከአካውንቱ ላይ ያውጡና እንደ ብድር ይቀበሉልንና ይሂዱ፣ ኤምባሲ ይውደቁ። ከዛ ትንሽ ሊቀል ይችላል። ኤምባሲም እነሱን ሲያይ ይዟቸው ሂዶ እናትና አባናቸው ተከፍሎላታል ብሎ ሊያሳዩት በአይን ራሱ ይዩ። አንደኛው ነገር አዎ። ስለዛ ነገ ይቆጥልንና ፕሮሰሱ ይጀመር፣ ይሂዱ፣ እናዋጣለን ስላልን እኛ እኔም ወላሂ ከማዋጣው አንዱ ነኝ። ሙቤ ለዚህ ሀሳብ በጣም እናመሰግናለን። ማዋጣት አያስፈልገውም። ይህንን ሀሳብ እኛም ተነጋግረንበት ሊሄዱ ፓስፖርት እንደጨረሱ ቤተሰቡም እየነገረ ነው። 9 ሚሊዮን ብር አለ ለእሷን የተሰበሰበው። ከዛ ላይ አንስቶ መሄድ ይቻላል። ሰው ድጋሚ ያዋጡልኝ ማለትም አያስፈልግም። 9 ሚሊዮን ብር አለ። ይኸው ቤተሰቡ እኮ አጋል ትኬት ቆርጦ ይሄዳሉ። ምንም የተለየ ነገር የለውም። ፕሮሰስ እንደጀመሩ ነግሯቸዋል። ይኸው እኮ አጎትየውም አለ። ፕሮሰሱን ንገራቸው። ኦልሬዲ ለምንድን ነው እንትን ያላችሁት? ልትሄዱ አስባችሁ ነበር አይደል? ምንድን ነው የተፈጠረው ነገር ንገራቸው። ሶፊዮ ምን ደረሰ? ፓስፖርቱ በአስቸኳይ ፓስፖርት የሶስታቸውንም አውጥተናል። የእናት የአባት የወንድም ፓስፖርት አውጥተናል። እንዲሁም ደግሞ እናትና አባት ወንድም መሆናቸውን የሚገልጽ ከቀበሌ ጀምረን እስከ ክልል ጨርሰን እስከ ውጭ ጉዳይ ሚኒስቴር ሁሉ ነገር ጨርሰናል። አሁን ይሄ በረመዳን ምክንያትና ወንድም ካሊድም እንትኖቹ በሚረዳ በሚያስፈጥርበት ሂደት ላይ ቢዚ መሆኑን እና ሌላ የሚያግዘን ሰው ባለማግኘታችን ነው እንጂ
እዚህ ያለው ፕሮሰስ ሙሉ ጨርሰን ኑ ወይም በዚህ መንገድ እንሂድ የሚለን አካል ነው እየተጠባበቀን ያለ ነው። ምንም የቀረ ነገር የለም እኛ ጋር። ቪዛና ትኬት እጃቸው ላይ ካለ ኑ በዚህ እንሂድ የሚል አካል ለምን ያስፈልጋል? ብድግ ብሎ መሳፈር ነው እንጂ ቪዛውን የሚልክልን ሰው ያጣ ነው። ቪዛውን በምን መልኩ ማስተካከል እንዳለብን አናውቅም እኛ። ይሄ ነው እንጂ ፓስፖርቱንም ሁሉ ነገር ጨርሰው ይዘዋል እናትና አባት ወንድም። ኦኬ እሺ። ስለዚህ ታዲያ ቪዛውን ፕሮሰሱን የጀመረው ማን ነው ታዲያ የሚጨርስላችሁ የነበረው? መጀመሪያ ወንድም ካሊድ ነበረ የተነጋገርነው። ከዛ በኋላ እሱም በቃ በዚህ በረመዳኑ እንትኑ እያስፈጠረ ባለበት ሁኔታ ነው ስንጠይቀው ቆዩ ይሄን ጨርስና የሚል ምላሽ ሰጠን። የዛኔ ነው ዝም ያልነው። እሺ እሱ ወንድም ካሊድ ሰው ያለውን ነገር ወንድም ካሊድ የደረሰበትን መጥቶ ይነግራችኋል። ቅድም የነገራችሁ ነበር። መሄድ ማይቻልባቸው ሲቹዌሽን ከሆነ እንግዲህ እሱም ራሱ መጥቶ መናገር ይችላል። ዞሮ ዞሮ እኛም የደረስንበት መፍትሄ ተወካይ ምናምን ኮሚቴ ገለመሌ የለም። በቃ ልጅቷ እናንተ ነች፣ እናንተ ሂዱና በአካል ይዋት። እናትና አባት እኛ ለቅሶን አይተን ነው እንትን ያለው ሄደው ይዋት የሚለው ላይ ደርሰን ነው እንትን እያለን ፕሮሰስ የተጀመረው ማለት ነው። ስለዚህ አሁንም ምትረዱን ሰዎች ካላችሁ ደግሞ ቤተሰቦች የሚሄዱበትን ነገር አግዙን። አሁን እዚህ አቡጋ ያላችሁ ሰዎች እዛ የምትሄድበትን ነገር ሙኒትየም ካለሽ እዛ የምትሄድበትን ነገር አግዙንና ቶሎ የሚያልቅበትን ነገር አድርገን ይኬድና ከብሩ ላይ ተነስቶ ቤተሰቡ ሄዶ ቼክ ያድርግ በቃ ያለውን ነገር። ስለዚህ በዛ መረዳዳቱ የተሻለ ይመስለኛል። እዛ ያላችሁ ሳውዲ ላይ ያላችሁ ሰዎች እንዴት ነው ይሄንን ነገር ማድረግ ያለብን የሚለውን ነገር ንገሩንና የምናደርገውን ነገር እናደርግ ማለት ነው። ቴንክ ዩ። በጣም ጥሩ። አካውንቱ ማለት ነው ፍርድ ቤት የሰጣቸው አካውንት ነው ያልከኝ ተስፍዬ፣ በማን ስም ነው ፍርድ ቤቱ አካውንቱን የሰጠው? ይኸውልሽ አሁን በሀገሪቷ ሕግ የሆነ ሰው ከገደለ በጎዳ እና የሀገሪቷ ጥምር አካውንት ነው የሚከፈተው። በአንድ ሰው በሟቿ ስም ነው ብሩ የሚሰበሰበው። የእሷ ስምና የሀገሪቷ እንትን መርጅ ነው። አውቶማቲካሊ ብሩ ሲሞላ ይዘጋል። በመንግስት ቁጥጥር ስር ነው ያለው። ገባሽ? አካውንት አሁን እዚህ ጋር የባንኩ ስም ባለቤቱን ስም ማወቅ አልቻልኩም። ባንክ አራጅ ይባላል። በራሷ በሟቿ ባንክ አራጅ እኮ የባንኩ ስም ነው እኮ በሌላ ስምና በተሰጠው የሀገሪቷ ህግ ላይ ነው አካውንት የሚከፈተው። በራሷ ስም ነው የተከፈተው። ለዚህ ኬስ ተብሎ መንግስት ነው የሚከፍተው። እሷ እስረኛ ስለሆነች ብሩ ተሰብስቦ ወደ ራሷ እንዳይገባ መርጅ የሆነ አካውንት ነው የሚከፈተው ማለት ነው። በዚህ ያስገብታችሁ ነው የሚከናወነው የሚለው አውቶማቲክ ነው የሚዘጋው። ያንን ኮሚቴው ነው የሚያስረዳሽ። እኔ ሳውዲ አልለውም እኮ እና ለዛ ነው ይምጡና ያስረዱን እንዴት ሲስተሙም ይሰራል የሚለውን ማወቅ የፈለኩት። ስለዚህ ያ ባንኩ ማለት በሌላ ስምና በሀገሪቷ ህግ መሰረት በሸሪያው የተከፈተ 2 ሚሊዮን ሲሞላ አውቶማቲካሊ ይዘጋል። እኛ በዛ አካውንት እንዲገባ ነው እዛ ሲሰባሰብ የነበረው 1.6 የጎደለው ደግሞ ቀጥታ ወደ ኤምባሲ ነው መግባት ያለበት። እዚህ ነው ማስገባት ምንችለው ስለተባለ ወደ ኤምባሲው ያስገባ ነው ዶክመንት የላክንልሽ ማለት ነው። ኤምባሲ ወደዛ አካውንት ያስገባበትን መጥቶ ይንገር